የአማራ ወጣቶች ከምርጫ በኋላ ድምጻቸውን ማሰማታቸው ምርጫ ቦርድ ከተቃዋሚ ፓርቲዎች የሚቀርቡ ቅሬታዎችን እየተቀበለ መሆኑን መግለጹ፣ የደቡብ ኢትዮጵያ ህዝቦች የቁጫ ህዝብ ዲሞክራሲያዊ ፓርቲ ቁህዴፓ ምርጫው ተጭበርብሯል ማለቱ፣ በሚሊተሪና ተፈናቃዮች ካምፕ ሰኔ 2 ጀምሮ ምርጫው እንደሚሰጥ መነገሩ፣ ካርድ ሳይይዙ እንዲመርጡ የተደረጉ መራጮች መኖራቸውን የሲቪል ማህበራት ድርጅቶች ማጋለጡ፣ በቤንሻንጉል ክልል በምርጫ ላይ ስነ ምግባር የጎደለው ተግባር ተፈጽሟል መባሉና ሌሎች መረጃዎች በአቬር የመረጃ ሰዓት ወደ እናንተ ይደርሳሉ። አብራችሁን ቆዩ። ከምርጫው ማግስት በኋላ የአማራ ወጣቶች ጥሪ አቅርበዋል። በአማራ ክልል የሚኖሩ ወጣቶች አዲስ ተመራጩ የመንግስት አስተዳደር ከየትኛውም የልማት ስራ በላይ የክልሉን ሰላም ከዚህ በፊት ወደ ነበረበት የመመለስ ቀዳሚ ኃላፊነት እንዳለበት ገልጸዋል። ወጣቶቹ ድምጻቸውን የሰጡት ጦርነት እንዲቆም፣ የደም መፋሰስ እንዲያከትም በመግለጽ አዲሱ መንግስት ይህንን አደራ ሊወጣ ይገባልም ብለዋል። ወጣቶቹ በአሁኑ ወቅት ግጭት ባለባቸው የክልሉ አካባቢዎች በነጻነት መንቀሳቀስና መስራት አለመቻላቸው ገልጸው ተመራጩ መንግስትም ሰላም ማስከበር ላይ ልዩ ትኩረት ሊያደርግ ይገባል ብለዋል። በአማራ ክልል የሚኖሩ ወጣቶች አዲሱ ተመራጩ የመንግስት አስተዳደር ከየትኛውም የልማት ስራ በላይ የክልሉን ሰላም ከዚህ በፊት ወደ ነበረበት የመመለስ ቀዳሚ ኃላፊነት እንዳለበት ገልጸዋል። መንግስት የዜጎችን ደህንነት የመጠበቅ ግዴታውን እንዲወጣ አዲሱ አስተዳደር የተጠናከረ ስራ መስራት አለበት መባሉም ተሰምቷል። የመጀመሪያው ቀዳሚ ተግባሩ ዜጎች ለሰጡት ድምጽ አምኖ መንግስታችን ነው ብሎ ለሰጡት ድምጽ የዜጎችን መብት ማስከበር፣ የዜጎችን ሰላማዊ ሁኔታ ማስከበር፣ ወጥቶ መግባታቸውን በሰላማዊ መንገድ ማረጋገጥ አለበት። አሁን አማራ ክልል ላይ ያለው ነገር ቢቻል በዲፕሎማሲያዊ ቋንቋ መፈታት አለበት ብለዋል ወጣቶቹ። የደቡብ ኢትዮጵያ ህዝቦች ክልል ለሰባተኛ ጠቅላላ ምርጫ ለምርጫ የተወዳደረው የቁጫ ህዝብ ዲሞክራሲያዊ ፓርቲ ቁህዴፓ በተወዳደረባቸው አካባቢዎች የማጭበርበር ተግባራት ተፈጽሟል ሲል ቅሬታውን ገለጸ። የፓርቲው ጽህፈት ቤት ኃላፊ አቶ ባንዲራ በላቸው ቅሬታችን የኢፌዴሪ ህገ መንግስት የራስን ተወካይ ለመምረጥ የሚሰጠውን መብት ተነፍገናል የሚለው ነው ብለዋል። በቁጫ ምርጫ ክልል ምርጫውን ለማስፈጸም የተመደቡ አስፈጻሚዎች የምርጫ ወረቀቶችን ከመራጮች እየተቀበሉ ራሳቸው የመረጡበትን ሁኔታ ተመልክተናል በማለት ቅሬታቸውን ያብራሩት አቶ ባንዲራ ድርጊቱ የህዝቡን የመምረጥ መብት የጣሰና የተወዳዳሪ ፓርቲዎችን የምርጫ ፍትሐዊነት የሚጎዳ በመሆኑ ጉዳዩ በምርጫ ቦርድ በኩል እንዲጣራ ጠይቀናል ሲሉ ተናግረዋል። የቁጫ ህዝብ ዲሞክራሲያዊ ፓርቲ ቅሬታ ለቦርዱ መድረሱን በተሰጠው ጋዜጣዊ መግለጫ ያረጋገጡት የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ቅሬታው በቦርዱ የህግ ክፍል በኩል ማጣራት ይደረግበታል ብለዋል። በሌላ ዜና ከፓርቲዎች የሚቀርቡ ቅሬታዎችን እየተቀበለ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀም። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ አስመልክቶ ከተለያዩ ፖለቲካ ፓርቲዎች በምርጫ ጣቢያዎች ላይ ቅሬታ እያቀረበ መሆኑን ገልጿል። የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ለመገናኛ ብዙሃን በሰጡት መግለጫ ጥያቄዎችና ቅሬታዎችን በመቀበል ምላሽ ለመስጠት እንደሚሰራ ነው የገለጹት። በተለያዩ የቦርዱ ቅሬታ መቀበያ መንገዶች ቅሬታ እየሰበሰበ መሆኑን ተናግረዋል። ወይዘሮ ሜላትወርቅ ኃይሉ ከቁጫ ምርጫ ክልል የቀረበውን ቅሬታ እንደደረሳቸው የገለጹ ሲሆን የቦርዱ የህግ ክፍል ጉዳዩን እየተመለከተው መሆኑንና የመፍትሄ እርምጃ ይወሰዳል ሲሉ ገልጸዋል። በተመሳሳይም የነጻነትና እኩልነት ፓርቲ በደቡብ ወሎ በደሴና በባህር ዳር ከተሞች የምርጫ ድምጽ አሰጣጥ ሂደት ላይ ህገወጥ ድርጊቶች መታዘቡን መግለጹ የሚታወስ ሲሆን ዋና ሰብሳቢዋ ከፓርቲው የቀረበ ቅሬታና ጥያቄ አለመኖሩን ተናግረዋል። በተያያዘም በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች ምርጫ ሰኔ 2 ይካሄዳል መባሉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የኢትዮጵያ ምርጫ ቦርድ በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች በተመዘገቡባቸው ልዩ የምርጫ ጣቢያዎች ላይ የመራጮች ምዝገባ ሰኔ 1 ቀን እንደሚካሄድ የአፍሪካ ህብረት የምርጫ ታዛቢ ቡድን በሪፖርቱ ጠቅሶ ነበር። ሆኖም ህብረቱ ሰኔ 1 ቀን እንደሚካሄድ ሪፖርቱ ቢጠቅስም ወይዘሮ ሜላትወርቅ ኃይሉ ግን ምርጫው በእነዚህ ልዩ ጣቢያዎች የሚካሄደው ሰኔ 2 መሆኑን ገልጿል። ይህ የተፈጠረበትም ምክንያትም ቦርዱ ያለበትን የተጨናነቀ ጊዜ ታሳቢ በማድረግ ውጤቶቹም በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች በመሆናቸው ነው ሲሉ ቦርዱ ከሌሎች ውጤቶች ጋር አብሮ የሚያቀርባቸው መሆኑን
መሆኑን ገልጸዋል። ከዚህ ቀደም በሀገር ውስጥ ተፈናቃይ ካምፖች 28632 እንዲሁም በሚሊተሪ ካምፖች 126498 መራጮች መመዝገባቸው መገለጹ ይታወሳል። በተጨማሪም ህብረቱ የተጠናቀቀ ውጤት የሚገልጽበትን ቀን በተመለከተ ህብረቱ ሰኔ 4 ቀን መሆኑን በሪፖርቱ ጠቅሷል። የቦርዱ ሰብሳቢ በበኩላቸው ከአቅም በላይ የሆነ ችግር ቦርዱ ከገጠመው የድምጽ በይፋ የማሳወቅ ስራ እስከ 20 ቀናት የመግፋት መብት እንዳለውም ጠቁመዋል። ይህ በእንዲህ እንዳለ በ130 ምርጫ ጣቢያዎች የመራጮች ምዝገባ ላይ ያልተገኙና ካርድ ያልያዙ መራጮች እንዲመርጡ መደረጋቸውን ህብረቱ ለምርጫ ቦርድ ገለጸ። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ህብረት ግንቦት 24 ቀን 2018 ዓ.ም የተከናወነውን 7ኛውን ጠቅላላ አገራዊ ምርጫ አስመልክቶ ባወጣው የመጀመሪያ ደረጃ የትዝብት ሪፖርቱ በ130 ምርጫ ጣቢያዎች የመራጮች መዝገብ ላይ ያልተገኙና ካርድ ያልያዙ በእያንዳንዱ ጣቢያ ከ1 እስከ 10 የሚሆኑ መራጮች እንዲመርጡ መደረጋቸውን ገልጿል። በ8 የድምጽ መስጫ ጣቢያዎች ደግሞ ከ10 በላይ ሰዎች ስማቸው በመራጮች መዝገብ ላይ ሳይገኝና የመራጭነት ካርድ ሳይይዙ እንዲመርጡ መፍቀዱንም ህብረቱ በምርጫ ትዝብት ጊዜያዊ ሪፖርቱ ላይ አስታውቋል። ህብረቱ ከታዘባቸው 2506 የምርጫ ጣቢያዎች መካከል በ2458 ጣቢያዎች ስማቸው በመራጮች መዝገብ ላይ ሰፍሮ ድምጽ መስጠት የተከለከለ ሰው እንዳልነበረ መታዘቡን ጠቅሷል። ይሁንና በ46 የድምጽ መስጫ ጣቢያዎች ከ1 እስከ 10 ግለሰቦች ስማቸው በመራጮች መዝገብ ላይ ሰፍሮ ድምጽ መስጠት መከልከላቸው ተገልጿል። በሁለት ድምጽ መስጫ ጣቢያዎች ደግሞ ከ10 በላይ ሰዎች ስማቸው በመራጮች መዝገብ ላይ ሰፍሮ ድምጽ መስጠት መከልከላቸውን የህብረቱ ሰብሳቢ ተናግረዋል። በተጨማሪም በቤንሻንጉል ጉሙዝ ክልል በጠቅላላ ምርጫና የተፎካካሪ ፓርቲዎች አስተያየት ተሰምቷል። በቤንሻንጉል ጉሙዝ ክልል 7ኛ ጠቅላላ ምርጫ በሁሉም አካባቢዎች በሰላማዊ መንገድ መካሄዱን በክልሉ 8 ፓርቲዎችን ያቀፈው የፖለቲካ ፓርቲዎች የጋራ ምክር ቤት አስታውቋል። የቤንሻንጉል ህዝብ ነጻነት ንቅናቄ ሊቀመንበርና የጋራ ምክር ቤቱ ሰብሳቢ አቶ አብዱል ሰላም ሽንግል ምርጫው በሰላም መጠናቀቁን ገልጸው በምርጫ ሂደቱ ላይ ግን የስነ ምግባር ጥሰቶች መታየታቸውን አክለዋል። ከፖለቲካ ፓርቲዎች መካከል በመተከል ዞን ውስጥ የተወዳደረው ሰላም ለኢትዮጵያ ጥምረት በምርጫው ፍትሐዊ ጥያቄ ማንሳቱንና ጫና የነበረበት ነው ሲል አስታውቋል። የክልሉ ብልጽግና ፓርቲ በበኩሉ በምርጫ ሂደቱ የገዢው ፓርቲ ጫና ነበረ ተብለው የቀረቡበትን ክስ ውድቅ አድርጓል። ተመልካቾች ከምርጫ ጋር ተያይዞ ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እንመለሳለን። አብራችሁን ስለቆያችሁ እናመሰግናለን።